እውነት ራሳችንን ማስከበር አለብን። እኔ ብዙ ህይወትን አሳልፌያለሁ። የመጀመሪያ ህይወቴን ብነግራችሁ በጣም ነው በቃ ይሄንን ህይወት ያሳለፍኩ እንኳን እስከማይመስላችሁ ድረስ። ግን እኔ በጣም እንትን ነኝ። አንደኛ በጣም ህለኛ ነኝ። ሁለተኛ ነገር ደግሞ የሆነ ወንድ ልጅ ሲመታን ሲተፋብን ወንድ ልጅ ሲፈልግ በጥፊ ሲፈልግ በካልቾ ምናምን ሲለን ማለት ነው ለትዳራችን ብለን ሰው ምን ይለናል? ጎረቤት ምን ይለኛል? ምን አባቷ ገባው ጎረቤት ምን አባቷ ገባው? እኔ ስመታ ተመቷል። እኔ ስቆስል ቆስሏል። እኔ ስታመም ታሟል። ምን አባቷ ገባው ጎረቤት? ስደግስ በልቶ ህልም አድርጎ ይገባታል እንጂ ምን አባቱ ነው የሚያደርግልኝ? ቅድሚያ ለራሳችሁ ስጡ። ጎረቤት ምን ይለኛል? ቤተሰብ ምን ይለኛል? ማንም ላንቺ ብሎ የሚሞት የለም። ማንም ላንቺ ብሎ የሚሞትልሽ የለም። ወዴ ለራስሽ የምትኖሪው አንቺ ነሽ እንጂ ማንም ላንቺ ብሎ የሚሞት አንድም ሰው የለም እዚች ምድር ላይ። ኃላፊነት የምትወስጂው ለራስሽ፣ ለትዳርሽ፣ ለቤትሽ፣ ለኤቭሪቲንግሽ አንቺ ነሽ። አንድ ወንድ ልጅ እጁን የሚያነሳብሽ ከሆነ አንድ ቀን በጥፊ ሲመታሽ ማለት ነው የጠረጴዛ ጥርስ መቶሽ ልምት ያታለሽ። ለራስሽ ስትይ ራስሽን ትጠብቂያለሽ። ካለበለዚያ ገደል ትገቢያለሽ። የምትሞቺው ራስሽ። እኛ ብናለቅስ 1 ሳምንት ነው ውዴ። ምን ልልሽ 3 ቀን ነው። ብናዝንልሽ ራሱ 3 ቀን ነው። ወንድ ልጅ ትንሽ የለውም ውዴ። ምንም ቢሆን ወንድ ልጅ ከሴት አንድ እርምጃ ይቀድማል። ወደድሽም ጠላሽም። ኦኬ። እኔ እዚህ ሚዲያ ላይ ማውራት ስለማልፈልግ ነው እንጂ እያንዳንዱን ፖይንት የራሴን ህይወት ብነግራችሁ በጣም የምትገረሙበት ነገሮች አሉ። ግን ማውራት አልፈልግም። ለምን እንደሆነ ታውቃላችሁ? ለልጄ ስል መጥፎ ታሪክ እንዲኖራት አልፈልግም። የማይሆን ነገር ተናግሬ ያ ነገር አባቷ ማስበል አልፈልግም። ግን እግዚአብሔር ይመስገን የተሻለውን ሰጥቶኛል። ዛሬ ላይ የተሻለ ትላንትና ስለተበደልኩኝ ዛሬ ላይ ግን ክሶኝ ደና ህይወት እየኖርኩ ነው። የተሻለ ህይወት እየኖርኩ ነው። እግዚአብሔር ይመስገን ከትላንትናዎቼ በጣም ብዙ እርምጃዎችን ተጉዣለሁ። በብዙ ነገር ባርኮኛል። በልጅ ባርኮኛል፣ በስራዬ ባርኮኛል፣ በትዳሬ ባርኮኛል። እግዚአብሔር ለኔ ማለት ነው ክሶኛል። ኦኬ። ያንን ነገር ደግሜ ካወራሁኝ ግን እግዚአብሔር ያዝንብኛል። ለዛ ነው ማውራት አልፈልግም፣ ለራሴ ቃል ስለገባው። ይሄንን ለልጅሽ ነው የምታስቀምጭ። እዚህ ላይ የምናወራቸው እያንዳንዱ የምንሰራቸው እያንዳንዱ ነገር ለነገ እናትሽ እኮ እንዲህ ነበረች፣ አባትሽ እኮ እንዲህ ነበረ፣ እናትሽ እኮ እንደዚህ ናት። እኔ አሁን ለምሳሌ እንደዚህ መጥፎ ሴት ወይ ደግሞ መጥፎ ነገር የምሰራ ከሆነ እናትሽ እኮ እንዲህ ነበረች፣ የእናቷ ልጅ አይደለች እንዴ? ለልጄ ነው የምተርፈው። እኔ ጥሩ ሁኜ ካለፍኩኝ ደግሞ እናትሽ እኮ ጎበዝ ነበረች፣ ጠንካራ ነበረች፣ እናትሽ እኮ ጥሩ ሰው ናት፣ እናትሽ እኮ እንደዚህ ነበረች። መልካም ነገሮች ለልጆቻችን ስናስተላልፍ ነገ እኛ እንኳን ብንሞት መንገድ ላይ ሲያልፉ የሚሞገሱበት እንጂ አንገታቸውን የሚደፉበት ሊሆን አይገባም። ቢያንስ እናትሽ አባትሽ ነው። ለምሳሌ ባልና ሚስት ስትፋቱ እሱ እኮ እንዲህ ነው ነው ውዴ፣ ልጅሽ ናት የምትሰደብበት። ምክንያቱም ኦሬዲ አባት ነው፣ ቆርጠሽ አጥዩ። ኦሬዲ እናት ናት፣ ቆርጠሽ አጥዩም ውዴ። ምንም ለልጅሽ ነው። ለልጅ ስትይ ድሮ እንዳውም የማውራት እንትን አለኝ በጣም አይምሮዬ በነገራችን ላይ እንትን ብሎ ነበረ። በጣም ተጨናንቄ በጣም እንትን ውስጥ ገብቼ ነበረ በሰዓቱ ማለት ነውና እንዳውም አንድ ጊዜ አውርቻለሁ ይመስለኛል። ግን ብዙም እንትን አላልኩምና አሁን ላይ አልፈልግም። አንድ ወንድ ልጅ ደጋግሞ በጥፊ የሚመታችሁ ከሆነ የሆነ ቀን በጥፊ መተው እንደሚቀልሽ ኦኬ። ይሄንን ፖይንት ብቻ ባይምሯችሁ ያዙልኝ። ከዛ በተረፈ ራስሽን አስከብሪ። ስድት ብለሽ ቤትሽን አክብረሽ እሱንም የማክበር ግዴታ አለብሽ። ባልሽን አክብረሽ ቤትሽን አክብረሽ ልጆችሽን ቤትሽን ቀጥለጥ አድርገሽ ይዘሽ ለሱ ክብር ሰጥተሽ ክብር የማይወድለት ከሆነ ባናቱ ይተካል። ባናቱ ይተካል ውዴ፣ ባናቱ ይተካል። ክብር የማይወድለት ሰው ባናቱ ይተካል። አስገቢኝ ብላ ልሞት ነው። አንዷ ደግሞ ወዲህ ነው ምግቢው ኩርኩኑ ዘንድሮ